በጣና ሐይቅ ላይ የተሰማው መረጃ ፍጹም ሐሰተኛ ነው ተባለ። በማህበራዊ ሚዲያም የ80 ሰዎች ሕይወት አለፈ ስለመባሉ የተጠየቀው የአማራ ክልል ኮሚኒኬሽን ቢሮ እኛ የምናውቀው ነገር የለም፣ ጉዳዩን አልሰማንም ሲል ክስተቱን አስተባብሏል። አብራችሁን ከቆያችሁ በቀዳሚነት እናደርሳችኋለን። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ በመንግስትና በባለስልጣናት ላይ ያለውን ተቃውሞ በግልጽ አሰምቷል። ጉባኤው መንግስታትና ባለስልጣናት የሰው ልጆችን ሕይወት በከንቱ መቅጠፍ ይብቃችሁ ሲል ወቅሷል። እነዚህ አካላትም ለሰው ልጆች ሕይወት ርህራሄና ምህረት እንዲያደርጉ ጉባኤው በጥብቅ ማሳሰቡን ሰምተናል። ተጨማሪ አለን። ሙሉ በሙሉ ከውጭ ነዳጅ የምታስገባውና ከፍተኛ የሆነ የነዳጅ እጥረት ያለባት ኢትዮጵያ ነዳጅን ወደ ውጭ ልትልክ መሆኑን ብዙዎችን እያነጋገረ ነው። ኢትዮጵያ በጅቡቲ በኩል ነዳጅና ጋዝን ወደ ዓለም ገበያ ለማቅረብ ማቀዷን በከፍተኛ ባለስልጣኖቿ በኩል እያስወራች ትገኛለች። ይህም ጉዳይ በብዙዎች ዘንድ ቁጣን አለፍ ሲልም አግራሞትን ፈጥሯል። ዝርዝር አለን። በተለያዩ የሀገሪቷ ክፍሎች የሚንቀሳቀሱ የታጣቂ ቡድኖች በዋናነት የመንግስትን የጸጥታ አካላትን ኢላማ አድርገው እየተንቀሳቀሱ ነው ተባለ። ከሰሞኑን በድሬዳዋ ከተማ መስተዳደር የለገሃር የፖሊስ ጣቢያ ኃላፊና የከተማዋ ፖሊስ መምሪያ ባልደረባ ኢንስፔክተር ጆሃር ኢብራሂም በታጣቂዎች መገደላቸውን ተሰምተዋል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ የኢቦላ ወረርሽኝ ከአፍሪካ አልፎ ለዓለም ስጋት መሆኑ ተገለጸ። በዚህም በኢቦላ ስጋት ምክንያት በቀጣይ ሳምንት በኒው ዴልሂ ሊካሄድ የነበረው የህንድ አፍሪካ ፎረም ጉባኤ መራዘሙ ተገልጿል። ተጨማሪ አለን። የኢራን ወታደራዊ አቅም ከተገመተው በላይ በከፍተኛ ፍጥነት እያገገመ መሆኑ በተሰማበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ምክንያት የልጃቸውን ሰርግ ላለመታደም እያሰቡ መሆኑን ማስታወቃቸው ዓለምን እያነጋገረ ይገኛል። መረጃውን አደርሳችኋለን። የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎቹ ተሸጋገርን። በቅድሚያ በጣና ሐይቅ ላይ በደረሰው ድንገተኛ የጀልባ መገልበጥ አደጋን ተከትሎ የተሰራጨው መረጃ ሐሰተኛ ነው ተባለ። አሁንም ድረስ ጉዳዩ በማህበራዊ ሚዲያው መነጋገሪያ ሆኖ የቀጠለ ሲሆን በአደጋውም 80 ሰዎች ሞተዋል እየተባለ የተሰራጨው መረጃ ሐሰተኛ ነው ተብሏል። በአደጋውም አንድ አባት ሕይወታቸው ከማለፉ ውጪ ሌላ የተፈጠረ ነገር የለም ሲል የጣና ጀልባ ሐይቅ ባለንብረቶች ማህበር ባወጣው መግለጫ አስታውቋል። ማህበሩ ጀልባው የሰጠመበት ቦታ ከሐይቁ ዳርቻ በመሆኑ ሰዎች የሚሞቱበት አይደለም፣ የሚዋኝበት ቢሰጥሙ እንኳ የሚወጡበት ነው ብሏል። በትላንትናው ዕለት የቅድስት ክርስቶስ ሰምራን ዓመታዊ ክብረ በዓል ለማክበር የሚጓዙ ተሳፋሪዎችን ጭና የነበረች አንዲት ጀልባ ጣና ሐይቅ ላይ በደረሰባት የመስመጥ አደጋ የበርካታ ምዕመናን ሕይወት አለፈ የሚሉ መረጃዎችን በማህበራዊ ሚዲያ ሲሰራጩ ውለዋል። ይህንን ተከትሎም የጣና ሐይቅ ጀልባ ባለንብረቶች ማህበር በሰጠው ቃል ግን ጀልባው እንደሰጠመ አረጋግጦ ከ80 በላይ የጀልባ ተሳፋሪዎች ሕይወታቸው ተቀጥፏል የሚለው መረጃ ሐሰተኛ እንደሆነ ገልጿል። የማህበሩ መሪ ጀልባው ሰጥሟል፣ እውነት ነው፣ ብዙዎች ሞተዋል መባሉ ግን ሐሰተኛ ነው ሲሉም ገልጸዋል። በሌላ በኩል የአማራ ክልል ፍትህ ቢሮ ምክትል ኃላፊ አያሌው አባተ 80 ሰዎች ሞቱ እየተባለ የሚወራው መረጃ ሐሰተኛ ነው ሲሉም አረጋግጠዋል። የአማራ ክልል ኮሚኒኬሽን ቢሮ በበኩሉ እኛ የምናውቀው ነገር የለም፣ ጉዳዩን አልሰማንም ሲልም ክስተቱን አስተባብሏል። የሳውዲ አረቢያ ባለስልጣናት የሞት ፍርድ ለተፈረደባቸው ኢትዮጵያን ርህራሄና ምህረት እንዲያደርጉ የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ጠየቀ። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ የሳውዲ አረቢያ ባለስልጣናት የሞት ፍርድ ለተፈረደባቸው ኢትዮጵያን ርህራሄና ምህረት እንዲያደርጉ ባወጣው መግለጫ ተማጽኗል። በዓለም ዙሪያ የሚገኙ ኢትዮጵያውያን ስደተኞች ወቅታዊ ሁኔታ እንዳሳሰበው የገለጸው ጉባኤው ዜጎች ከሀገራቸው የሚወጡበት ለሀገራቸው ፍቅር በማጣት ሳይሆን የተሻለ የስራ ዕድልና የኑሮ ሁኔታ በመፈለግ መሆኑን ጠቅሷል። ጉባኤው ውይይት፣ ምህረትና ጥበብን፣ ተስፋ መቁረጥና ሞትን እንዲያሸንፍም እንጸልያለን ብሏል። ኢትዮጵያ ነዳጅን ወደ ውጭ ልትልክ ነው ተባለ። ኢትዮጵያ በጅቡቲ በኩል ነዳጅና ጋዝ ወደ ዓለም ገበያ ለማቅረብ ማቀዷን ገለጸች። ኢትዮጵያ የጋዝና የድፍድፍ ነዳጅ ምርቷን ከጅቡቲ በኩል ለዓለም ገበያ ለማቅረብ እንዲሁም የተጣራ የነዳጅ ዘይት ከጅቡቲ ወደ ኢትዮጵያ በቧንቧ ለማጓጓዝ የሚያስችል የ10 ቢሊዮን ዶላር ፕሮጀክት ይፋ አድርጋለች። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ እቅዱን ለጅቡቲው ፕሬዝዳንት ኢስማኤል ኦማር ጊል ያቀረቡ ሲሆን ፕሬዝዳንቱም ፕሮጀክቱን በውል ተቀብለዋል ተብሏል። እቅዱን በሁለት ምዕራፍ የሚከፈል ሲሆን ምዕራፍ 1 ከጅቡቲ ወደ እስከ ደወል የሚዘረጋ 113 ኪሎ ሜትር የተጣራ ነዳጅ ማስተላለፊያ መስመር መዘርጋት፣ ምዕራፍ 2 ከኦጋዴን ሶማሌ ክልል ወደ ጅቡቲ ወደብ የሚዘረጋ 760 ኪሎ ሜትር የጋዝና የድፍድፍ ነዳጅ መስመር መገንባት ነው ተብሏል። ይህ ስትራቴጂካዊ ፕሮጀክትን በሁለቱ ሀገራትና በዳንጎቴ ኢንቨስትመንት ግሩፕ መካከል ያለውን የኢኮኖሚ ትብብር እንደሚያጠናክረውም ይጠበቃል።
በድሬዳዋ ከተማ የለገሃር ፖሊስ ጣቢያ ኃላፊና የከተማዋ ፖሊስ መምሪያ ባልደረባ ኢንስፔክተር ጁሃር ኢብራሂም በታጣቂዎች መገደላቸው ተገለጸ። በድሬዳዋ ከተማ መስተዳደር የለገሃር ፖሊስ ጣቢያ ኃላፊና የከተማዋ የፖሊስ መምሪያ ባልደረባ ኢንስፔክተር ጁሃር ኢብራሂም ረቡዕ ግንቦት 12 ቀን 2018 ዓ.ም በስራ ላይ ሳሉ የታጠቁ ኃይሎች በፈጸሙባቸው ጥቃት መገደላቸውን ሚዲያችን ሰምቷል። በኢንስፔክተር ጁሃር ላይ ጥቃቱን የፈጸሙትን በህገወጥ የኮንትሮባንድ ንግድ ላይ የተሰማሩ አካላት መሆናቸው ምንጮቻችን ተናግረዋል። ጥቃቱ የተፈጸመውም የፖሊስ አዛዡ በአካባቢው የሚካሄደውን ህገወጥ የኮንትሮባንድ ንግድ ለመከላከልና ለማስቆም በግዳጅ ስራ ላይ በተሰማሩበት ወቅት ላይ መሆኑን ምንጮቻችን ጨምረው ገልጸዋል። የድሬዳዋ ፖሊስ ጠቅላይ መምሪያ የኢንስፔክተር ጁሃርን ሞት በይፋዊ ማህበራዊ ትስስር ገጹ አረጋግጦ የፖሊስ አዛዡ ቆስለው በከተማዋ በሚገኘው ፈረንሳይ ሆስፒታል ሕክምና ቢደረግላቸውም ህይወታቸው ሊተርፍ እንዳልቻለም ገልጿል። ከውጭ በተሰማ ሰበር መረጃ በኢቦላ ስጋት ምክንያት የህንድ አፍሪካ ፎረም ጉባኤ መራዘሙ ተገለጸ። ህንድ በአንዳንድ የአፍሪካ አካባቢዎች እየተስፋፋ የመጣውን የኢቦላ ወረርሽኝ ተከትሎ በሚቀጥለው ሳምንት በኒው ዴልሂ ልታካሄድ የነበረውን የህንድ አፍሪካ ፎረም ጉባኤ ማራዘሟን አስታውቃለች። ይህ ውሳኔ የተላለፈውን በዲሞክራቲክ ሪፐብሊክ ኮንጎ በግጭት በሚታመሱት ምስራቃዊ አካባቢዎቿ ላይ ከጊዜ ወደ ጊዜ እየተባባሰ የመጣውን ቦንዲ ቡግያ የተባለው የኢቦላ ዝርያ ወረርሽኝን ለመቆጣጠር በምትታገልበት ወቅት ነው። የጤና ባለስልጣናት እንደገለጹትም እስካሁን ድረስ ወደ 600 የሚጠጉ ተጠርጣሪ ታማሚዎችና 139 ተጠርጣሪ ሞቶች የተመዘገቡ ሲሆን በአካባቢው ያለው ቀጣይነት ያለው የጸጥታ እጥረትና የታጠቁ ኃይሎች ግጭት ወረርሽኙን ለመቆጣጠርና ወደ ተጎዱት ማህበረሰቦች ለመድረስ የሚደረገውን ጥረት በእጅጉ አወሳስቦታል ተብሏል። በመጨረሻም የኢራን ወታደራዊ አቅም ከተገመተው በላይ በከፍተኛ ፍጥነት እያገገመ መሆኑ ተገለጸ። ባለፈው የካቲት ወር በደረሰባት ጥቃት ወታደራዊ መሰረተ ልማቷ መውደሙን በይፋ ቢነገርም ሲኤንኤን የአፍሪካን የስለላ ተቋማት ዋቢ አድርጎ ባወጣው ዘገባ ኢራን ከተጠበቀው ውጪ በሆነ ፍጥነት አቅሟን መልሳ እየገነባች መሆኑ ተገልጿል። ከመሬት በታች የተረፉ የድሮንና ሚሳይል ክምችቶችን እንዲሁም የሩሲያ ቻይና የቴክኖሎጂ ድጋፍን በመጠቀም በጥቂት ወራት ውስጥ ሙሉ በሙሉ የምትንሰራራበት እድል እንዳላትም የተመላከተ ሲሆን ይህም የትራምፕ አስተዳደር ወታደራዊ እርምጃ ሊቀጥል እንደሚችል ባስጠነቀቀበት ወቅት መውጣቱን በመካከለኛው ምስራቅ ያለውን የኃይል ሚዛን እንደገና ሊያናጋው እንደሚችልም ስጋት ፈጥሯል። በሌላ በኩል ትራምፕ በኢራን ምክንያት የልጃቸውን ሰርግ ላለመታደም እያሰቡ መሆኑን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት መጨረሻ ላይ በሚካሄደው የልጃቸው ዶናልድ ትራምፕ ጁኒየር ሰርግ ላይ ላይገኙ እንደሚችሉ ገልጸዋል። ትራምፕ ለዚህ ምክንያትም የሰርጉ ጊዜ ከኢራን እና ሌሎች ዓለም አቀፍ ጉዳዮች ጋር በመገጣጠሙ ሁኔታዎችን አስቸጋሪ ስላደረጋቸው መሆኑን ተናግረዋል። ይህ ጊዜ ለእኔ በጭራሽ አመች አይደለም ያሉት ትራምፕ በእጄ ላይ ኢራን የሚባል ትልቅ ጉዳይና ሌሎችም ነገሮች አሉብኝ ብለዋል። አክለውም በዚህ ጉዳይ ላይ ምንም ባደርግ አሸናፊ መሆን አልችልም። በሰርጉ ላይ ከተገኘው እወቀሳለሁ፣ ካልተገኘውም በዚያው ልክ በሐሰተኛ ዜና አውታሮች እወገዛለሁ ሲሉም በምሬት ገልጸዋል። ዜናዎቻችን አበቃን። በሰላም ቆዩን።